ይህን መልእክት በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ማርያም ቤዛ መሆን አይችልም፣ ሚካኤል ቤዛ መሆን አይችልም፣ ገብርኤል ቤዛ መሆን አይችልም። ከዚህ በኋላ በፍኖተ ጽድቅ ሚዲያ ስውት የሆኑ ትምህርቶች እንዲሁም ደግሞ ጭፈራ የሚመስሉ ዝማሬዎች ቢለቀቁ እኛ ኦርቶዶክስ ራሳችን የደቦ ፍርድን እንፈርዳለን። አለቀ። ይሄን በማለት የሚመጣብኝ ነገር ካለ በቁሜ ይቅበሩ ከነነፍሴ። አቡነ ገብርኤል ብቻ አይደለም፣ ብፁዕ አቡነ ባርናባስ ከዚህ በፊት ኢየሱስ አማላጅ ነው ብሎ አስተምሯል። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ክርስቶስ ተንሥአ እሙታን በአብይ ኃይለ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምዘሰ ኮነ ፍስሐ ወሰላም። ሰላም ጤና ይስጥልን ውድ የተከበራችሁ የኢኦቲ ሪአክት ቤተሰቦች ደምጋችሁልኝ። ዛሬ የምንመለከተው እንግዲህ አሁንም በድጋሚ አቡነ ገብርኤል ስብታቸውን ደግመዋልና እሱን የምንመለከት ነው የሚሆነው። የትኛው ፍጡር ለፍጡር ቤዛ ሊሆን አይችልም። ማርያም ቤዛ መሆን አይችልም። ሌላው ደግሞ ለአዲስ አበባ ወጣቶች የተላለፈ ጥብቅ መልእክት አለ፣ እሱን የምንመለከት ይሆናል። በቅድስት ቤተክርስቲያናችን አንደራደርም። ከዚህ በኋላ እንዲህ አይነት መልእክት የሚተላለፍ ከሆነ በእነዚህ ሰዎች ላይ እኛ ኦርቶዶክስ ራሳችን የደቦ ፍርድን እንፈርዳለን። አለቀ። ሁላችሁም ቪዲዮ ላይክ ማድረጋችሁንና ኮሜንት ላይ ገባችሁ ማርያም ቤዛ ኩሉ ዓለም ያላችሁ መጻፋችሁን መመስከራችሁን እንዳትረሱ። ሰብስክራይብ ለምንድነው ማታረጉት? አሁን ማርኩ። በዚህ ቪዲዮ እንጀምር። ሄሜን ምንድነው ታለንትሽ? አንቺ ምንድነው ለኔ የምታቀርቢልኛው? መዝሙር እስቲ በይልኝ መዝሙር። በዛ ተራራ ማርያም ተወልዳ ከሃና ሙትን አስነሳች በማፀን ሆና ይህንን ስታይ ገረማታና የኢያቄም ጸሎት የሐና ልመና ልጅን ሰጣቸው አምላክ ሰማና እልል አሉ በአንድነት ሰምሮላቸው ነርሱ ጸሎት ትንቢት ነበር የነብይ ቃል ከሊባኖስ ፀሐይ ይወጣል ተፈጸመ ደርሶ ጊዜው ይህንን እውነተኛ ማየን ሚስጥር አለኝ የነገርኳት ድንግል ብዬ ያዋዩዋት ዓለም ፍጹም የማትቀማኝ የገባሁት ቃል አለብኝ እንደዋዛ የማልሽረው በሷ ምልጃ ያለፍኳቸው ስቃዮች ብዙ ናቸው። ማንም ምንም ምን ይበላት ለኔ ማርያም እናቴ ናት። ሰው እንኳን ቤዛ የሚል ስም ይሰጠው ለገንዘብ እንኳን ለመቤታችን አምላክን በድንግልና ጸንሳ በድንግልና መውለዷ ከዚህ የበለጠ የሚያስደንቅ ነገር ምንድን ነው? አምላክን ከመውለዷ በፊት ድንግል ከወለደች በኋላ ድንግል መቤታችን ከነም ጀምሮ እኮ ከታች እስከ በር ከፋችሁ ድረስ ያለው እኮ ዛሬ በስሟ በእንተ ስማ ለማርያም እያለ እየበላ እየጠጣ ይመጣል። ይሄን መካድ አያስፈልግም። ይሄን መካድ ሂደት ነው። ዘመናችን ያውሬው መንፈስ ያልገባበት የለም። አዎ ይሄን መጠንቀቅ ያስፈልጋል። መረበሽ የተመረጡትን እንኳን እስከሚያስቱ ድረስ በቃ ይሄን የሚያውቅ ክርስቲያን ሊረበሽ አይገባም። ቤዛ አብርሃም ሲባል ተቃውሞ አልገጠመው፣ ቤዛ ሙሴ ሲባል ተቃውሞ አልገጠመው፣ ለድንግል ሲሆን ግን ምነው ዓለም ጨነቀው? በእርግጥ እናውቃለን ትንቢትም ተነግሯል፣ የእባቡን ራስ የሚቀጠቅጠው ልጇ ነው ተብሏል። ስለዚህ አይወዳትም አውሬው ማርያምን ዝም ብሎ ይደክማል ላይቀንስ ክብሯን። አውሬው ተሰጥቶታል የሚሳደብ አፍ እየተሯሯጠ ሰውን የሚለክፍ አንዴ ሲያሰድዳት አንዴ ሲያስጠማት ምንም አላለችም ድንግለኛ ናት። ዛሬም አልተዋትም የአዳም ጠላት፣ ዛሬም አልተዋትም የአዳም ጠላት። ዓለም እንደው ድኗል በኢየሱስ ሞት፣ እሷም ትባላለች ምክንያተ ድህነት። ምድራዊው ገብርኤል ግን በጣም ይጠላሻል፣ አንቺ ርሪት ነሽ ይኸው ዝም ብለሻል። ከተራራው ሀገር ከኤፍሬም ከተማ ከኤልሳቤጥ አንደበት ምስጋና ተሰማ። የጌታዬ እናት እንዴት ትመጫለሽ
አንቺ እኮ ከሴቶች የተባረክሽ ነሽ። ሰላምታሽን ማርያም ጆሮዬ ሲሰማ ጽንሱ ሰገደልሽ። አቤት ያንቺ ግርማ። ተናግሮ አናጋሪን ጌታዬ ያዝልኝ። ይህንንም እንድል እሱን ያነሳሳኝ። እንዳመሰግናት ምስጢር ግለጥልኝ። ምድራዊው ገብርኤል ግን ከልቡ ይጠላሻል። አንቺ ርሪት ነሽ ይኸው ዝም ብለሻል። የሰማዩ ገብርኤል ያመሰግንሻል። የሰማዩ መልአክ በጣም ይወድሻል። እመቤቴ ማርያም እኔ ወድሻለሁ። ምስጋናሽን ዘወትር እቀኝልሻለሁ። እመቤቴ ማርያም እኔ ወድሻለሁ። ምስጋናሽን ዘወትር እቀኝልሻለሁ። እመቤቴ ማርያም እኔ ወድሻለሁ። ምስጋናሽን ዘወትር እቀኝልሻለሁ። ለቅድስተ ቅዱሳን ክብርተ ክቡራን ቅድስት ድንግል በክልኤ ማርያም ስቢት በአርያም ቤዛዊተ ኩሉ ዓለም ሰዓሊተ ምሕረት ለወልደ ሰብ ገባሪተ ተአምራት ወመንክራት ወኃይላት ወሆሳት በጽንዓ ቅዱስ ሃይማኖታ በኃይለ ቅዱስ ጸሎታ ወኃይለ ቅዱስ ጸሎታ ወኃይለ ቅዱስ አሰብቆታ በጽንዓ ቅዱስ ድንግልናሃ በብዝሃ ቅዱስ ቅዱስናሃ በብዝሃ ቅዱስ ንጽሕና ወኃይለ ፍቁር ወልዳ ወአምላካ ወሃጋሲ ለመስቀል ተሰቅለ ቦቱ በእንቲአነ ከመ ይቤዝያነ ወተቀደሰ በሥጋሁ ቅዱስ ወክብረ በደሙ ክቡር ቅዱስ መስቀል። ቀጣይ የምንመለከተው እንግዲህ አቡነ ገብርኤልን ደግፈው እንግዲህ አንዳንድ ፕሮቴስታንቶች ባለፈው ነገርኳችሁ የእሳቸውን ፎቶ ፕሮፋይል ያደረጉ አባታችን ብፁዕ አባታችን በርቱ ይቀጥሉ ምናምን የሚል ነገር እየተጠቀሙ ይገኛሉ። ለምን ቢባል ማርያም ቤዛ አትባልም ስላሉ ነው ይሄው ላይ የሚሆነው። እስቲ ልጅ እንስማውና እዛ ላይ ሐሳብ እንሰጣለን። ቪዲዮን ተመልከቱ። በዚህ አባታችን ጉዳይ ዛሬ የሃይማኖት አባቶች ተሰበሰቡ። ዛሬ ከሰማው ዜና በኋላ ለዚህ አባታችን መጸለይ እንዳለብን ይሰማኛል። እንደው እናንተ የዚህ ልጅ ቪዲዮ ሳይው እኔ ይሄ ልጅ ማቀው በፕሮቴስታንት እምነትነቱ ነው። ነገር ግን እንደ ኦርቶዶክስ ሆኗል። ምክንያቱም በዚህ ደረጃ የኦርቶዶክስ ቤተክርስቲያን ጉዳይ ሊያሳስበውና ሊያንገበግበው የሚችለው ኦርቶዶክስ እንጂ ሌላ ቤተ እምነት አይደለም። ሌላ ቤተ እምነት በዚህ ደረጃ ካንገበገበው ፓራሳይት ነው ማለት ነው። ምክንያቱም ፓራሳይት የሆነን አካል ካልተጣባ ወይም ደግሞ ካልተጠጋ በስተቀር ሊቆም አይችልም። አንዳንድ ፕሮቴስታንቶች አሉ፣ ሁሉንም ማለት አይደለም፣ ስርዓታቸውን ይዘው ያመኑበትን የሚያስቀጥሉ አሉ። አንዳንዶች ደግሞ አሉ በማይመለከታቸው የሚገቡ ፓራሳይት ይሆኑ ማለት ነው። ነገር ግን መጠየቅ መፈልገው ይልጅ አባታችን እያለ ሲያሞግሳቸው እንዲሁም ደግሞ ነገሩ ተሰምቶት በጣም ሲያዝንና ውስጡ ሲደማ ሁሉ ያሳየን ነው። አንደኛ ይሄ ያንተ ጉዳይ አይደለም። ሁለተኛ ከየት ተገናኝታችሁ ነው አባቴ የምትለው? በስጋ ወልደው ከሆነ አናቀም። ከዛ ውጪ ግን በስጋ ካልወለዱ ያንተን ማታምነውን ሃይማኖት አባቴ የሆነ ሰው አባቴ ብለ መጥራት ትክክል አይደለም። ምክንያቱም በዶግማም በቀኖናም ባስተምሮም አትገናኙ። ስለዚህ ማትገናኙበትን ነገር ዛሬ ላይ መጣ አጉል አዛኝ ሆነ ስትቀርብ ይሄ በጣም ትዝብት ውስጥ ነው የሚጥል። ሲቀጥል ደግሞ አንተም ሞንክ ሌሎቻችሁ ትናንትናና ዛሬ ላይ አባታችን ናቸው እኚህ ሰው ለሳቸው ጸሎት ማድረግ አለብን መደገፍ አለብን ስትሉ ነበር። ነገር ግን አልሰማችሁም እንጂ እንዳደነግጡ ዛሬ ላይ መጥተው ይቅርታ ጠይቀዋል። የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምእመናንን ከልብ ይቅርታ ጠይቃለሁ። ቤተክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ። ይቅርታ እስከጠየቁ በኋላ የእናንተ አባት ይሆናሉ? ይሄ እኔ ጥያቄ ነው። እሳቸውን በጸሎት ታስቧቸዋላችሁ? ተደግፏቸዋላችሁ? አባታችን ብላችሁ ትቀበላላችሁ? ይሄ ለእናንተ ያቀረብኩት ጥያቄ ነው። መልሱ ግን ሊሆን የሚችለው በፍጹም አትቀበሏቸው። ምክንያቱም የእናንተ ፍላጎት ቤተክርስቲያን ውስጥ የሆነ ችግር ስትፈጠር ያችን ችግር ማጋጋል እንጂ ሰላም ሲሆን ደስ ስለማይላችሁ። በነገራችን ላይ እኚህ ሰው መጥተው ይቅርታ ጠይቀዋል። ነገር ግን ይቅርታ ስለጠየቁ ኦርቶዶክሳውያን ይመለሳሉ ማለት አይደለም። እንግዲህ የሚወሰነው ውሳኔ አብረን እናያለን። ነገር ግን ውሳኔ ተወሰነባቸውም አልተወሰነባቸውም ውስጣቸው ያለው ይሄ መንፈቅና ነገር የሚጠራ አይደለም። ምክንያቱም በስርዓቱና በደንቡ ያልተሾመ ጳጳስም ይሁን አገልጋይ ነገ ከነገ ወዲያ ትልቅ ችግር ያመጣል። እኚህ ሰው ደግሞ እንደምናውቀው ደግሞ የማሙያ ወይም ደግሞ ኮታ መሙያ ሆነው በሾሙ ሰው ስለሆኑ ከዚህ የተለየ ምንም ነገር አትጠብቁ። ያው ከዚህ ፊትም እንደምንለው እንግዲህ የታድሶ መናፍቃን ዋና ትልቁ ዓላማቸው ቤተክርስቲያን ተሳደብ እንጂ ምንም ችግር የለባቸውም። እነሱ አንተ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ብቻ ንካት፣ አንተ በቃ እሷን ዘለፋ ስደባት አንቋሻ የማትለውን በል እነሱ ይወዱሃል፣ ያከብሩሃል፣ ጸሎት ያደርጉልሃል ባጭሩና ጥላቸው ከቤተክርስቲያን ጋር ነው እንጂ የሆነ ጌታን ወደው ጌታን አፍቅረው ለጌታ ፍቅር ነው የሚመስላቸው ሰዎች አይደለም። ዓላማቸው እንደዛ አይደለም። አብዛኞቹ ዓላማቸው ለቤተክርስቲያን ያላቸው ጥላቻ ነው እንደዚህ የሚያደርጋቸውና ወንድማችን እንግዲህ አሁን ወይስ አባት ይባላል ወይስ አይባል የሚለው ነገር
ብታሳውቀን በጣም ደስ ይላል። እንደዚሁም ደግሞ እንግዲህ ለአዲስ አበባ ወጣቶች የተላለፈ አንድ መልእክት አለ ከዚህ ከፍኖተ ጽድቅ ጋር ተያይዘው እስቲ እሱን እንመልከት። እሺ ይሄን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ ለመርካቶ ልጆች፣ ለከረዩ ልጆች፣ ለቤላ ልጆች፣ ለገርጂ ልጆች፣ ለኮተቤ፣ ለየካ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይሄን መልእክት ሁላችሁም ሪፖስት እና ሼር አድርጉልኝ። ይሄን መልእክቴን የሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች መልእክታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆች ከቅርብ ጊዜ ወዲህ አንድ አባት ስውት የሆነ ከቤተክርስቲያን ያፈነገጠ ትምህርትን እንዲያስተምሩ ምክንያት የሆነ ማህበር የትኛው ማህበር ነው? ፍኖተ ጽድቅ የሚባል ማህበር ነው። በተመሳሳይ ጭፈራ የሚመስሉ ከቤተክርስቲያን ስርዓት ውጭ ያፈነገጡ ዝማሬዎችን ጭፈራ የሚመስሉ ማለት ነው እንዲሰማ እያደረገ ያለው ማህበር ማን ነው? ፍኖተ ጽድቅ የሚባል ማህበር ነው። ኦርቶዶክሳውያን አሁን ሁላችንም የቤተክርስቲያናችንን ስርዓት አክብረን የምናስከብርበት ሰዓት ነው። አክብረን የምናስከብርበት ሰዓት። እኛ ያላከበርናትን ቤተክርስቲያን ማንም እየመጣ ያከብርልን። የኔና የናንተ ዝምታ ማንም እየተነሳ በቤተክርስቲያኒቱ ላይ ማንም እንደፈለገ የሆነ ጭፈራ የሚመስሉ ዝማሬዎችን እየለቀቀ በማናለብኝነት ደግሞ በሚዲያ ሊያውም በትልልቅ ሚዲያዎች ስውት የሆኑ የቤተክርስቲያን ትምህርቶች እንዲተላለፉ እያደረጉ ይገኛል። እናም ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን። ኦኬ ማህበሩ በጣም ስውት የሆኑ ትምህርቶችን በተደጋጋሚ እየለቀቀ ይገኛል። በተመሳሳይ ደግሞ በጣም ለጭፈራ ቅርብ የሆኑ ለስጋ ጆሮ የሚመቹ ዝማሬዎችንም ደግሞ እያቀረበ ይገኛል። ኦርቶዶክሳውያን ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። አውደ ምህረቷ ሰፊ ነው። አውደ ምህረት አልጠበበንም። እናም የአዳራሽ አገልግሎት ቅድስት ቤተክርስቲያናችን አያስፈልጋትም። በአዲስ አበባ ዙሪያ ያላችሁ ኦርቶዶክስ ወጣቶች በአጠቃላይ በተለይ ለጥምቀት ቀን እየወጣችሁ ምንጣፍ እያነጠፋችሁ በረከትን የምትሰበስቡ በጣም በፍቅርና በስስት የምናያችሁ ወንድሞቻችን ከዚህ በኋላ ማንም ተነስቶ በቤተክርስቲያን እንዳያለግጥ በቤተክርስቲያን ላይ እንዳይቀልድ እነዚህ ሰዎች ለሚሰሩ ስህተት በቂ የሆነ ምላሽ ሰጥተን ሌሎች ሰዎች ከስተታቸው እንዲታረሙ ማድረግ አለብን። ከዚህ በኋላ በፍኖተ ጽድቅ ሚዲያ ስውት የሆኑ ትምህርቶች እንዲሁም ደግሞ ጭፈራ የሚመስሉ ዝማሬዎች ቢለቀቁ እኛ በአዲስ አበባ ውስጥ ያለን ኦርቶዶክስ ወጣቶች በአጠቃላይ ከአቶ ጸጋዬ ራስ ከማህበሩ ዋና ባለቤት ከሆኑት ከአቶ ጸጋዬ ራስና ስራ አስኪያጅ ከሆነውም ደግሞ ከኤልያስ ራስ አንወርድም። ይሄንን መልእክት ለነሱም ጭምር እንዲደርሳቸው ሁላችሁም ሪፖስትና ሼር አድርጉት። በአዲስ አበባ በመላው በሁሉም ኢትዮጵያ ያላችሁ ደግሞ ወጣቶች ከዚህ መልእክት ጎን መሆናችሁን በኮሜንት ሴክሽን እየገባችሁ በደንብ ድጋፋችሁን ግለጹ። ኦርቶዶክሳውያን በቅድስት ቤተክርስቲያናችን አንደራደርም። ከዚህ በኋላ እንዲህ አይነት መልእክት የሚተላለፍ ከሆነ በእነዚህ ሰዎች ላይ እኛ ኦርቶዶክሳውያን ራሳችን የደቦ ፍርድን እንፈርዳለን። አለቅ እንደዚህ አይነት መልእክት እንግዲህ ወንድማችን ዲያቆን ፈለገ አትናቴዎስ አስተላልፏልና በዚህ ጉዳይ እንግዲህ እናንተን ሐሳብ ኮሜንት ያስፍሩልኝ። በነገራችን ላይ በዚህ ጉዳይ አብይ ይልማ ያሉት ነገር አለና መምህራችን አብይ ይልማ ያሉት ነገር አለ። እስኪ ላሰማችሁ ላይ የኢትዮጵያ ኦርቶዶክሳዊ ተዋህዶ አስተምህሮ ኢየሱስ ክርስቶስ አምላክ ነው ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ብላ መጽሐፍ ቅዱስ ሰብካለች። አማላጅ ነው ብላ ተሰብካለች። ስለዚህ አማላጅ ብሎ የሚሰብክ ጳጳስ እኔ ብፁዕ ልበለው? አማላጅ ብሎ ኢየሱስ ክርስቶስን የሚሰብክ የቤተ ክርስቲያኒቷን ልብስ ለብሶ በቤተ ክርስቲያኒቷ ተቋም ስር የሚገኝ አገልጋይ አባቴ ልበለው? አልለው። ትንቢቱ ይፈጸም ዘንድ ግድ ስለሆነ በመጨረሻው ዘመኗ ዜማ እንደ ይሁዳ ያሉ የተሰጣቸውን ጸጋ የሚያክፋፉ የበሉበትን ወጨት የሚሰብሩ የታጠቡበትን እጅ የሚረግጡ የጎረሱበትን ጣት የሚነክሱ የብብት ውስጥ እሳቶች የጭቃ ላይ ሾኮች በመቅደሷ ውስጥ ተሰግስገው አሉ። ከነዛ ውስጥ አንዱ ነው ብዬ በድፍረት እናገራለሁ። አባት ያለው ብፁዕ አቡነ ብዬ አልጠራው። እኔ አልጠራው። ይሄን በማለት የሚመጣብኝ ነገር ካለ በቁሜ ይቅበሩኝ ከነነፍሴ በቁሜ ጉድጓድ ቆፍረው ይቅበሩኝ ሲፈልጉ አልልም። አባት ያለለም አባ ሁሉ አባ አይደለም። አባ ጨጓሬም አባ ኮስኳሴም አለ። አባ ብቻ አይደለም። ስለዚህ አሁን ይሄን ቃል ክርስቶስ አማላጅ ነው ካለን እኮ ፍጡር ነው ማለት ነው። ኢየሱስ ደግሞ ፈጣሪ ነው። ለፈጣሪ ባህሪ መለመን አይስማማም፣ መለመን ነው። እኔ በሊቃነ ጳጳሳት ደረጃ አወዛጋቢ ትምህርት እያስተማሩ ያሉ አባቶች አሉ። አቡነ ገብርኤል ብቻ አይደሉም። ብፁዕ አቡነ ባርናባስ ከዚህ በፊት ኢየሱስ አማላጅ ነው ብሎ አስተምሯል።
እዚሁ ቦሌ መድኃኔዓለም አውደ ምሕረት ላይ ህዝቡን ግራ እስኪያጋቡ ድረስ አስተምሯል። እኔ አሁን ቅዱስ ሲኖዶሱ የአቡነ ገብርኤልንም ጉዳይ ሲያይ እንዲህ አይነት ትምህርቶችን የሚያስተምሩ አባቶችን ቁጭ አድርጎ ካልሆነ በነገራችን ውሳኔ ያስፈልጋል። ይሄ በትክክለኛው መንገድ የኦርቶዶክስ አሁን በርናባስ ከአህያ ስጋ ጋር በጣም መነጋገሪያ የነበረበት አዎ ይሄ ስጋ የአህያ ስጋ ይበላል እሱ እኮ በጣም የወረደ ትምህርት ነው። እሱ እኮ ምንም ዝግባ የሚባል አይደለም። ነገረ ክርስቶስ ላይ አሜሪካ ሆነው እዚህም ኢትዮጵያ መጥተው አሁንም በነገራችን አቡነ ገብርኤል ሲያስተምሩ ነበሩ ቁጭ ብለው እሳቸው አቡነ ባርናባስም ነበሩ ዘፍኖተ ጽድቅ አዳራሽ ላይ እንዴት ተመጋገቡ ለኔ አዎ ይሄ ትምህርት ሰጥቶ አቡነ ባርናባስም ነበሩ ይሄ ትምህርት ሰጥ እዛ ቪዲዮ ላይ እኮ አለ ይሄኛው ትምህርቱ በነገራችን ይሄ ሌላኛው ክፍል አለ አቡነ ባርናባስ ያሉበት ትምህርት አለ አቡነ ጥያቄ እንዳልወጣ እንጂ ቅርታ ከነሳው ለጥያቄ እንዳልወጣ እንጂ እነዚህ አሁን የተጠቀሱ ስማቸው አባቶች የውቀት ማነስ ችግር እንደሌለባቸው ነው የሚነገረው ቤተክርስቲያኑ በጣም የተማሩ በነገራችን ከሚባሉት ናቸው። ስለዚህ ወንብለው አሁን ካውዳችን እንዳንወጣ እንጂ አቡነ ባርናባስ አባ ወልደ ትንሳኤ ተብለው በነበሩበት ጊዜ ማህበረ ቅዱሳን ስመ ጽድቅ ላይ ወጥተዋል። ቱሃን በልተን ብንቀድስ ችግር የለውም የሚል ገና ሞኖክሲ ሆነው ኦልሞስት እኮ ለውግዘት በተቃረቡበት ነው እንግዲህ ሲኖዶሱ መከፈል ምናምን ጳጳስ አድርጓቸው ዛሬም ያን ትምህርታቸውን ይዞ ነው ያሉት። ስለዚህ ዕውቀት ማነስ ሳይሆን በፍጹም ዕውቀት ማነስ ነው ይሄንን ማድረግ የሰሩት ያለው። ኧረ በደንብ ይሄ ምንም ጥያቄ የለውም። እኔ የዕውቀት ማነስ አቡነ ባርናባስም ጋር አቡነ ገብርኤልም ጋር ለብዬ አላምንም እንዴ የዕውቀት ማነስ እንዴት ይሆናል? ይሄ ቱሃን በልተን ብንቀድስ ችግር የለውም ከዕውቀት ጋር ይገናኛል? ይሄ እኮ ሆን ብሎ ቱሃን በልተ ክርስቶስን ስጋና ደም ብትቀበል ችግር የለውም የሚል ጳጳስ ቤተክርስቲያኒቷ ተሸክማ አጀንዳ አድርጋ መዋየት ሲገባት ኋላ ምንኩስና ነበር አሁን ጳጳስ ሆኖ ኢየሱስ ክርስቶስ አማላጅ ነው ብሎ ያምናሉ። አሁን አቡነ ባርናባስ ይሄ ቤተክርስቲያኒቷ ትምህርት ነው አይደለም። ይሄን አጀንዳ አድርጎ መዋየት አለበት ሲኖዶሱ። አባ ገብርኤልን ጉዳይ ሲዝ ይሄን የመሳሰሉ ጉዳዮችን ይዞ አብሮ መዋየት መቻል አለበት። ይሄ ግድ ስለሆነ ማለት ነው። ስለዚህ ውጭ ያለው ሰዎች የሚያራግቡት እኔ ሁለት ጉዳይ ይመስለኛል። አንደኛ ቤተክርስቲያኒቷ ሐዲዷ ስታለች ለማስባል ይሄው ትልልቅ አባቶቻችን እንኳን ይሄን ነው የሚጠቀሙት። እናንተ እንዲህ አትሉም እያሉን ነው። በነገራችን አትሉም እንዴት ታስተምሩ? እኛ አንተ እየኖርክበት ያለው እያስተማርክ ያለው ሕያው በሆነው መስዋዕቱ በቅዳሴው እያሳየ ያለውን ትምህርት ዛሬ አይ ክርስቶስን ኦርቶዶክስ ቤዛ አትልም ቤዛ ድንግል ማርያምን የክርስቶስን ቤዛነት ለድንግል ማርያም ሰጥታለች አይን ያወጣው ውሸት ነው። ይሄ ምዕመናንን ለማደናገር የሚጠቀሙ። ሁለተኛ እነዚህ ሚዲያዎች ላይ ሌሎችም አሉን ነው እዛ ውስጥ መዋቅር ውስጥ እንዲህ አይነት ስራ የሚሰሩ ሌሎችም ሰዎች አሉን ነው። ቤተክርስቲያኒቷ በነገራችን እኔ ወደፊት በሰፊው ስለ ተሐድሶ እንቅስቃሴ አሁን ያለበትን ሁኔታ ስናይ እጅግ አስፈሪ ነው። በነገራችን አጀንዳችን ውጭ ያወጣናል እንጂ በመዋቅር ውስጥ ያሉ ከቤተ ክርስቲያኒቷ ደሞዝ የሚበሉ እንግዲህ ታድሶ መናፍቃን በዚህ ልክ በጣም አንዣበውብን ቤተክርስቲያን ለመውረስ ወጣቱን ለመውረስ ምዕመኑን ለመውረስ እየተጋፉ እንደሆነ እንግዲህ መምህራችን መምህር አብይ ይናገራሉና መጠንቀቅ አለብን። ብቻ ያልነበት ቦታ ማንም አንመን ነው ከእግዚአብሔር ውጪ። ጌታችን ምን ተናገረው? የተመረጡትን እስኪያስተምሩ የተባለው የተመረጡትን እስኪያስቱ የዛን ጊዜ ክርስቶስ በዚህ ያለ ቢሏቸው አትመኑን የተባለው። ስለዚህ መጠንቀቅ ያስፈልጋል። የጌታ ቤተክርስቲያን ጠንቀን አውቀን ትክክለኛ ትምህርታን ብቻ የሚያስተምሩትን አውቀን መከተል ያስፈልገናል። እነሱን መከተል ሳይሆን ትምህርታቸውን መከተል ያስፈልጋል። እነሱ ስንከተል እነሱ ሲወጡ አብረን ነው የምንወጣው። ይሄ ነገር እንዳይፈጠር ራችን ጠብቀን መኖር ያስፈልጋል። ታቀበን መኖር ያስፈልገናልና እንደዚሁም ደግሞ ራችን በእውቀት ማበልጸግ ያስፈልጋል። ራችን በእውቀት ማሳደግ ያስፈልጋል። መንፈሳዊ ምግባችን መስጠት ይኖርብናል። ዝም ብለን ቤተክርስቲያን እሁድ ነው ሄደን እዛ ለዛው ቅዳሴ ካለቀ በኋላ ሄደን ስለተመለስን ምናምን በየገዳማው ስለምንዞር በየጉዞ ስለምንሄድ ይሄ ክርስትና አይደለም። ክርስትና ክርስቶስ ያስተማረው ትምህርት ጠንቀህ ስታውቅና ያ አርጉ ያለህን ነገር ስናረግ ነው። እሱ ስንከተል ነው። ተካፈል የተባለው ምስል ስንካፈል ነው ክርስትና የሚባለው። ክርስቲያን ሙሉ የሚሆነውና በየአድባራቱ ዝም ብለን የምንዞር በየገዳማቱ ጉዞ እየሄድን ዝም ብለን በቃ የሆነ ነገር የስጋ ፈውስ የምንፈልግ ሰዎች አለ። ለነፍሳችን መፈወስ ትፈልጋለች። ስለዚህ እነዚህ ነገሮች ብናደርግ መልካም ለማለት ፈልጋለሁ።
እንግዲህ ቅዱስ ሲኖዶስ እንግዲህ ትልቅ ውሳኔ ይጠበቃል። እንግዲህ ምን እንደሚወስን አብረን የምንመለከተው የሚሆነው ስብሰባ ትናንትና ተካሂዷል። ይሄን ቪዲዮ ስቀርጽ 9 ሰዓት ነው። አሁን ላይ ምንም ነገር የወጣ ነገር የለም። ሲወጣ እንግዲህ አብረን የምንመለከተው የሚሆነው አሁንም በድጋሚ በነገራችን ላይ አቡነ ገብርኤል ያን ትምህርት ሰጠው ያሉበት ምክንያት ነው የዛን ዕለት ስቅለት ስለነበረ ዕለቱ ዓርብ ነው። እንዴት ዓርብ በዛው ውስጥ ተገኘ የሚለው ነገር እንዳለ ይሆንና ስቅለት ስለነበረ ምን አረኩኛሉ እኔ ያስተማርኩ የነበርኩት ስለ ጌታ ቤዛነት ነው እንጂ ስለ ማርያም ቤዛነት ወይም ስለ ፍጡር ቤዛነት አይደለም ብያሉ ነበር። ምክንያቱም ምንድነው ዕለቱ ዓርብ ስለነበረና ስለ ጌታ ማውራት ስላለበት በስለት የሚል ነው። ይሄ ታዲያ ምንድነው ታዲያ ይሄኛው እዚህም ዓርብ ነበረ ቤዛ የሆነ ቤዛ ኢየሱስ ክርስቶስ ቤዛ ነው። ፍጡር ቤዛ አይባልም። የትኛው ፍጡር ለፍጡር ቤዛ ሊሆን አይችልም። ማርያም ቤዛ መሆን አይችልም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ መሆን አይችልም። የሁላችንም ቤዛ ስለ ሁላችን ተላልፎ የተሰጠ የተሸጠ መድኃኒት የሆነን ወጥቶ የማይጠላ ታምኖ የማይከዳ በልቡ ጉሉት በአንደበቱ ሐሰት የሌለበት የኃጢአተኞችና የበደለኞች ወዳጅ ጎፍተን ከኢየሱስ ክርስቶስ እድመራራለቤ አባከኝ ባየኑ ጃለደኝ። ይሄ ታዲያ ዓርብ ነበር። ይሄስ ምን አስመልክቶ ነው? ማርያም ቤዛ ትባልም እያሉ ያስተውራ ሆነ የጠቀሱ ሶስተኛው አራተኛ ቪዲዮ ነው። እኔ በራሴ አይኔ ያየሁት ይሄ ሶስተኛ አራተኛ አብደ ምሕረታቸው ነው። ፍኖተ ጽድቅ ላይ ሁለት ጊዜ በተደጋጋሚ ራሱ ትምህርት ደግሞ አስተምሯል። ይሄ ሌላ ቦታ ነው፣ ሌላም አለ እና ይሄ ሁሉ ስቅለት ነበር፣ ስቅለት ቀን ነበር። ይሄ ሁሉ ቢሆነ ያለው ስንመለከት ነገሩ በጣም ስር የሰደደና ታስቦ በስራ ያለ ነው። በየአውደ ምሕረቱ በየሄዱበት ቦታ ሁሉ ኢየሱስ ቤዛ ነው፣ ማርያም ቤዛ አይደለችም፣ ኢየሱስ ቤዛ ነው፣ ማርያም ቤዛ አይደለችም እያሉ የሚሄዱበት ምክንያቱ ምን እውነት የጌታ ቤዛ ለማስመር ፈልገው ነው? ከፈለጉ የፈጣሪን ቤዛነት ኢየሱስ ክርስቶስ ቤዛ ለመስከር የፍጡርን ማንሳት ለምን አስፈለገ? ሲጀምር ኢየሱስ ጌታ ነው ለማለት አብርሃም ጌታ አይባልም። እንደዚህ ይባላል። አብርሃም ጌታ ተብሏል። ኢየሱስ ያድናል ለማለት ማርያም አታድንም፣ አይገናኝም። ሲጀምር አዎ ማርያም ታድናለች፣ በልጇ ኃይል ታድናለች ማርያም። በጣም ችግር ይወረብን የሚገኘው አሁን ኢየሱስ እንዲው ለማለት ማርያም ምን አይደለችም ሚካኤል አይደለም ማለታቸው ነው። በጣም አይጠበቅም። ይሄ የመናፍቃን ስልት ነው። እኛ ያላለው ነገር ትላላችሁ ይላሉ። ብዙ የሚጠቀሙት ነገር አለ። እኛ ያላለው ነገር ይላሉና ለዛ እነሱ ያስቀመጡ ነገር መልስ ያመጣሉ። ማርያም ኦርቶዶክሳን ያመልካሉ ብለው መጽሐፍ ቅዱስ ደግሞ ከኢየሱስ ውጪ ማንንም አታመልክ ይላል ብለው መልስ ያመጡልሃል። ይሄ የነሱ ስልት ነው። ይሄ የነሱ አካሄድ ነው። ዛሬ በእኛው ድረስ ላይ የሚሆን ያለው ይሄ ነገር ነው። ልክ አይደለም። በመጨረሻው ጥሩ አይደለም ይሄ ነገር እና ቅዱስ ሲኖዶስ እንግዲህ ይሄን ነገር አይተው በተደጋጋሚ የሆነ ነገር ነው እና ይሄን ነገር አይተው አሪፍ ውሳኔ ቢያስቀምጥ፣ አስተማሪ ውሳኔ ቢያስቀምጥ፣ ከበድ የሚል ቅኖና ቢያስቀምጥ መልካም ነው ብለን እናስባለን። በዚህ ጉዳይ እንግዲህ እናንተንም ሐሳብ አስቀምጡልን። እስቲ እኛ አንድ ሁለት አስተማሪ ቪዲዮዎችን አይተን የምንጨርስ ይሆናል። ታቦር ተራራ ላይ ስመጣ ሁሉ ጊዜ ትዝ የሚለኝ አንድ ታሪክ አለ። ታሪኩ በእንግሊዝ ሀገር የተጻፈ ታሪክ ነው። ማን እንደጻፈው ምንጩ አይታወቅም። 3 ዛፎች በአንድ ትልቅ ተራራ ላይ በቅለው ያለ ገና ችግኝ እያሉ ለወደፊቱ ስታድግ ምን መሆን ትፈልጋለህ አይነት ውይይት ይወያያሉ። እና ውይይታቸው ላይ አንደኛው ዛፍ እኔ ለወደፊቱ መሆን የምፈልገው በጣም አድጌ ጥሩ ዛፍ ሆኜ ሰዎች ቆርጠው ወስደው የንጉስ ዙፋን አድርገው እንዲሰሩኝ ነው ይላል። ማለት ንጉስ የሚቀመጥበት ዙፋን እንደሆነ ነው የምፈልገው ይላል። ሁለተኛው ዛፍ ደግሞ የለም እኔ ዙፋን ኮንኩኝ አንድ ቤት ነው የምቀመጠው ከቤተ መንግስት ውጪ ያለውን ዓለም ማየት አልችልም። ስለዚህ የንጉስ መርከብ ወይ ትልቅ ቆንጆ መርከብ ሆኜ ተሰርቼ ንጉሱ በተጓዘበት ቦታ ሁሉ በእኔ እንዲመላለስ ነው የምፈልገው ይላል ሁለተኛው ዛፍ። ሶስተኛው ዛፍ ምንድነው ምኞት ተብሎ ሲጠየቅ አይ እኔ ዙፋንም መሆን አልፈልግም ወይም ጀልባም ማን ነው እንትንም መርከብም መሆን አልፈልግም። እኔ ከዛፍነት የመልቀቅ አልፈልግም። እዚሁ እንዳለው እያደኩ ሄጄ በጣም ረዝሜ መጨረሻ ላይ ሰማይ ደርሼ ሰዎች በእኔ ላይ ተንጠላጥለው ወደ ገነት እንዲገቡ ነው የምፈልገው ይላል። እነዚህ 3 ዛፎች አደጉ። ልክ እንዳደጉ ጥሩ ዛፎች እንደሆኑ 3ቱንም አናጮች መተው ቆረጧቸው። እንግዲህ ከ3ቱ ረጅም ዛፍ ሆኖ ሰማይ መድረስ የሚያስበው ዛፍ ህልሙ ተቆረጠ ማለት ነው አብሮ። የንጉስ ዙፋን መሆን የሚፈልገውን ዛፍ በሚገርም ሁኔታ ወስደው ቆራርጠው
ለከብት አርቢዎች ሰጡትና ከብት አርቢዎቹ ቆራርጠው ሳጥን አድርገው የከብቶች ፍግ የሚቀመጥበት እና ጭድ የሚቀመጥበት ሳጥን አደረጉት፣ በረት ውስጥ አስቀመጡት ማለት ነው። ሁለተኛው ደግሞ የንጉስ መርከብ መሆን ነበር ፍላጎቱ። በሚገርም ሁኔታ እሱንም ለአሳ አጥማጆች ሰጡትና አሳ አጥማጆች ቆራርጠው ብዙ ጀልባ አድርገው ሰሩት። አሳ ማጥመጃ ጀልባ ሆነ ማለት ነው። ስለዚህ የሶስቱም ዛፎች ህልም በአንድ ጊዜ እንዳይሆን ሆነ ማለት ነው። ይህ ከሆነ ከብዙ ዓመት በኋላ አንዲት ልትወልድ የቀረበች የ15 ዓመት ብላቴና በአንድ ስፍራ ለመውለድ ተቸግራ በእንግዶች ማደሪያ ቦታ ስትፈልግ በመጨረሻ ላይ የምትወልድበት ቦታ ስታጣ በረት ውስጥ ገብታ የከብቶች ፍግ ወይም ጭድ የሚቀመጥበት ሳጥን ውስጥ ህፃኗን ወለደችና አስተኛችው። ይህች እናት ድንግል ማርያም ነበረች። የወለደችው ህፃን ክርስቶስ ነው። የዚህ ዛፍ ህልሙ የንጉስ ዙፋን መሆን ነበረ። የሰማይና የምድር ንጉስ ዙፋን የመሆን እድል አገኘ ማለት ነው። ሁለተኛው ዛፍ ደግሞ የንጉስ መርከብ መሆን ነበር የፈለገው። በሚገርም ሁኔታ ይህ ህፃን ከተወለደ ከ30 ዓመት በኋላ ከ12 ደቀ መዛሙርቱ ጋር አንድ ጀልባ ላይ ሆኖ ተኝቶ ነበር እና በዛ ጀልባ ላይ ማዕበል ተነሳ። ማዕበል ሲነሳ የተኛው መምህር ተነስቶ ማዕበሉን ገሰጸው ማለት ነው። እሱም ክርስቶስ ነው። የተሳፈረበት ጀልባ የንጉስ መርከብ የመሆን ፍላጎት ነበረው። የሰማይና የምድር ንጉስ መርከብ የመሆን እድል አገኘ ማለት ነው። ሶስተኛው ዛፍ እስከ ሰማይ መድረስና ሰዎች በሱ ተንጠልጥለው ገነት እንዲገቡ ነበር የፈለገው። በመጨረሻ ላይ መስቀል ሆነ። ሁላችንም ወደ ገነት የገባ ነው በመስቀሉ ስለሆነ ማለት ነው። አሁን የታሪክ እውነተኛ ታሪክ አለመሆኑ ግልጽ ነው። መቼስ ጌታ መስቀሉ ከየት ተገኘ ሲባል በመጀመሪያ 3 ዛፎች ነበሩ እንደማትሉ ተስፋ አረጋለሁ። እዚህ ታሪክ ውስጥ ግን ያለው ተስፋ በጣም ቀላል አይደለም። ብዙ ጊዜ እነዚህ ዛፎች ታሪክ ላይ ያለው ቁም ነገር ምንድነው? ብዙ ጊዜ የሆነ ነገር አለቀ ብለን ስናስብ እግዚአብሔር ስራ ይጀምራል። የሶስቱም ዛፎች ህልም የተቋጨው ቅድም ነው። ነገር ግን ህልማቸው አበቃለት ሲባል ስራ ተጀመረ። በምድር ላይ ያለቀውንና የተቆረጠውን ነገር እግዚአብሔር ይቀጥላል። አንዳንድ ጉዳዮቻችን ላይ ተስፋ በቆረጥንበት ሰዓት ነው እግዚአብሔር ስራ መስራት የሚጀምረው። ይህን ታሪክ ታቦር ተራራ ላይ ሆኜ ስተርከው ደግሞ በጣም ትልቅ ትርጉም ይሰጠኛል። ለምን ካላችሁ ሙሴ እግዚአብሔርን ለማየት በጣም ለምኖ ነበር። ፊትህን አሳየኝ ብሎ ነበር። ሙሴ እግዚአብሔርን ፊቱን ሳያየው ሞተ። በሞተ በ1000 ዓመቱ ታቦር ተራራ ላይ እግዚአብሔር ከሞት አስነስቶ እኔን ያየ አብን አየ እንደሚል ወልደ እግዚአብሔር ኢየሱስ ክርስቶስን አሳየው። ስለዚህ የሙሴ ህልም ከሞተ በኋላ እንኳን ሆነ። ሙሴ ሲሞት ነበር ህልሙ ያበቃ የሚመስለው፣ ነገር ግን እግዚአብሔር አሳካለት። ሁለተኛው እዚህ ታቦር ተራራ ላይ የሌላ ሰው ህልም ተሳክቶ ታገኛላችሁ። ይኸውም የጴጥሮስ ህልም ነው። ጴጥሮስ ለጌታ ላንተ ለሙሴ ለኤልያስ 3 ዳስ እንስራ ብሎ ጠይቆ ነበር። እግዚአብሔር አብ የምወደው ልጄ ነው እርሱን ስሙት ብሎ ገሰጸው። የጴጥሮስ ህልም አልተሳካም ነበር። በአሁኑ ሰዓት ግን በዚህ ታቦር ተራራ ላይ 3 ቤተ መቅደሶች እናገኛለን። የመሐለኛው የክርስቶስ ሲሆን በግራና በቀኝ ያለው የሙሴና የኤልያስ ቤተ መቅደስ ነው። አንዳንድ ህልሞች በጊዜው አልተሳኩም ማለት እስከ መጨረሻው አይሳኩም ማለት አይደለም። ነገርን ሁሉ በጊዜው ውብ አድርጎ የሰራ አምላክ በጊዜው እንዲሆኑ ያደርጋቸዋል። የክርስቶስ ፍቅር መለኪያው ምን ያህል ነው? ልጆች ሆነን ትዝ ይላችሁ ከሆነ ምናልባት እኔ ብቻ ይሆናል የገጠመኝ አላቅም፣ ወላጆቻችን ወይ ታላቆቻችን ትወደኛለህ ትወጂኛለሽ ይሉና አዎ ስንላቸው ምን ያህል ይሉናል። ይህን ጊዜ እጃችንን እንደዚህ ዘርግተን ይህን ያህል ብለን የምናሳየው ነገር አለ። ቅዱስ ጳውሎስ የክርስቶስን ፍቅር በዚህ መልኩ ለመለካት የሞከረበት አንድ ቦታ ያለ ይመስለኛል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 3 ከቁጥር 18 ላይ ከቅዱሳን ሁሉ ጋር ይልና ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ይላል። ቅዱስ ጳውሎስ የክርስቶስ ፍቅር አንደኛ ከመታወቅ የሚያልፍ ነው አለ። ከአይምሮ በላይ ነው፣ ለማሰብ ራሱ የሚከብድ ነው የክርስቶስ ፍቅር አለ። ሁለተኛው ግን ከፍታውና ስፋቱና ርዝመቱ ከፍታውና ጥልቀቱ አለ። የክርስቶስ ፍቅር ስፋቱ ምን ያህል ነው? ርዝመቱስ ምን ያህል ነው? ከፍታው ምን ያህል ነው? ጥልቀቱስ ምን ያህል ነው? ፍቅርስ ይህን ያህል ምን ያህል ረጅም ነው ተብሎ ሊለካ ይችላል? ፍቅር ከፍታው ምን ያህል ነው? ጥልቀቱ ምን ያህል ነው? ምን አይነት አገላለጽ ነው ቅዱስ ጳውሎስ የተጠቀመው? በእርግጥም የክርስቶስን ፍቅር ለመግለጽ በጣም ጥሩ ቃላት ናቸው እነዚህ ቃላት። የክርስቶስ ፍቅር ስፋቱ ምን ያህል ነው ካላችሁ መስቀል ላይ እጁን ዘርግቶ ተመልከቱት። ዓለምን በሙሉ ለማቀፍ እጁን የዘረጋ ይመስላል። የክርስቶስ ፍቅር ስፋቱ የዓለምን ሁሉ ሕዝብ የማቀፍ ያህል በተዘረጋ እጅ ነው። የፍቅሩ ስፋት ያን ያህል ነው። ርዝመቱስ ካላችሁ ለዘላለም ነዋ፣ ዘላለማዊ ነው። ከዓለም አስቀድሞም ዓለም ከተፈጠረ ወዲህም
ዓለም ካለፈ በኋላም የሚቀጥል ዘላለማዊ ፍቅር ነው። ታውቃላችሁ ፍቅር ቆይቶ ቆይቶ ያልቃል። የክርስቶስ ፍቅር ግን ርዝመት አለው። ገና ከዚህም በኋላ ይወደናል። ያለ ምንም ምክንያት ነው የወደደን። ዓለሙን እንዲሁ ወዷል ነው የሚለው አይደል? እግዚአብሔር አንድያ ልጁን እስኪሰጥ ልብ አድርጉ። እኛ እንዲሁ የምንጠላቸው ሰዎች አሉ እኮ ያለ ምክንያት ኮንዲሽናል ባልሆነ ምክንያት ባልሆነ ሪዝን የምንጠላቸው ሰዎች አሉ። እግዚአብሔር ግን እንዲሁ ነው የወደደን። እስከ መቼ? ርዝመት ያለው ነው። የክርስቶስ ፍቅር ርዝመቱ ያን ያህል ነው። ቀጥሎ ምን አለ? ከፍታውና ጥልቀቱ አለ። የክርስቶስ ፍቅር ከፍታ አለው። ምንድነው ከፍታው? የሰው ልጅ በእግዚአብሔር ዙፋን እስከ ማስቀመጥ ነው። እስከ እግዚአብሔር ቀኝ እስከ መሆን ድረስ ነው። የሰውን ስጋ፣ የሰውን አካል፣ የሰውን ባህሪ ያከበረበት ከፍታ እስከ እግዚአብሔር ዙፋን እስከ ማስቀመጥ ነው። ጥልቀቱስ ምን ያህል ነው ካላችሁ እስከ ሲኦል ድረስ ወርዶ ነፍሳትን እስከ ማውጣት ድረስ ነው። ስለዚህ ጥልቀት አለው፣ ስፋት አለው፣ ከፍታ አለው፣ ርዝመት አለው። ይህንን አለካክ ስታዩት ምን ይሰራል? መስቀል ነው የሚሰራው። ከፍታ አለው፣ ጥልቀት አለው፣ ስፋት አለው። በዚህ የምናየው መስቀሉን ነው። ስለዚህ የመስቀሉን ምልክት እንደ ቀስት ቁጠሩት። የክርስቶስን ከፍ ያለ እስከ ሰማይ ዙፋን ድረስ ሰውን ማስቀመጥ ፍቅር አሳይቶናል። እስከ ማስቀመጥ እስከ ሲኦል ወርዶ ነፃ እስከ ማውጣት አሳይቶናል። በተዘረጋ እጆች ደግሞ ለሁሉ ሰፊ የሆነ ፍቅር አሳይቶናል እና ቅዱስ ጳውሎስ በመስቀል ቅርጽ ሊታይ የሚችል ቃል ነው የተናገረው። ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ በአብ ፊት እንበረከካለሁ ብሏል። ቅዱስ ጳውሎስ ስለኛ በእግዚአብሔር ፊት እየጸለየ ነው ይህ ፍቅር እንዲገባን ማለት ነው። እግዚአብሔር ፍቅሩን በልባችን ይሳልብን። በዛሬያችን ይሄ መሰለ ነበር። ቪዲዮአችን ያው ከተማራችሁበት ቁም ነገር እንደወሰዳችሁበት አዲስ መረጃም እንዳገኛችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ላይክ እና ሼር ሐሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ቸር ቆዩልኝ።